እስቲ እንዴት አመሻችሁ የተወደዳችሁ የአማራ ብሮድካስት ሴንተር የቢሲ ቴሌቪዥን ወቅታዊ ጉዳዮች ላይ ወደ እናንተ ፕሮግራም ይዞ ቀርበዋል። እንደምን አላችሁ? ምሽታችሁ እንዴት ነው? እኔ ጋር ምሽት ደህና ነው፣ ጥሩ ነው ያለው። ሰበር ዜናዎች አሉን፣ አዳዲስ ጉዳዮች አሉ። ለተወሰኑ ደቂቃዎች ከእናንተ ጋር ቆይታ ለማድረግ ነው የመጣሁት። የኤቢሲ ቤተሰቦች ሰላም ናችሁ ወይ? ኬዋይ እንዴት አለሽ? የኤቢሲ ቤተሰብ ኢዮብ ሰላም ብያለሁ። ልዩ ፋክት አንበሽብሸሽን አለ በስቲከር በጣም ነው የምናመሰግነው። የማ ሰላም ነው፣ እንዴት አመሻችሁ? ኤቢሲን እንደግፋለን ብላችሁ ፍላጎታችሁን ያሳያችሁ አላችሁ። ልትጋብዙን ፈቃደኛ የሆናችሁ በተለይ ኦሪገን ያላችሁ አማራዎች ሰምቻለሁ ዛሬ፣ በጣም ደስ ብሎኛል። ይሄን ስለሰሙ ጥሩ ዜና ነው። ሌሎቻችሁም ኤቢሲን ማገዝ የምትፈልጉ እንደዚሁ የምትጋብዙን ቦታ ለመምጣት ዝግጁ ነን። በእኛ በኩል መደገፍ ያለበት የአማራ ተቋም ነው ብዬ ነው ማምነው። እኔ በፍጹም ልቤ ነው ማምነው። ፌቨር እየሰራችሁልን እንደሆነ አይደለም የምቆጥረው። ለአማራ ሕዝብ የሚሰራ ተቋም መደገፍ አለብን ብዬ አምናለሁ። ተቋሞቹን እናሳድግ ብዬ ነው ማምነው። ስለዚህ ይህንን ለማድረግ ፍላጎቱ እንዳላችሁ ስለነገራችሁ ነው ኦሪገን በጣም ደስ ብሎኛል። በጣም ነው የምናመሰግነው። አይ ቲንክ ፎሎ አፕ አደርጋለሁ በዛ ላይ። ከሰበር ዜናው ሊጀምር። ሰበር ዜና የኤርትራ ሚዲያዎች ከዛ በፊት መጀመሪያ ማነሳላችሁ ምንድነው ቴምፖራሪ ፕሮቴክሽን ስታተስን በተመለከተ ብዙ አስቂ ነገር ነው ከብልጽግና እየሰማን ያለ ነው። የዚህ የቴምፖራሪ ፕሮቴክሽን ስታተስ መነሳትን ተከትሎ ብልጽግና በስፋት አማራዎች ተላልፈው ሊሰጡኝ ነው እያለ ፕሮፓጋንዳ እየሰራ ነው ያለው። እንደውም በጣም አስቂኝ ቪዲዮዎች ሁላ ሲደርሱኝ ነበር ዛሬ። ሻንጣቸውን ተሸክመው ምናምን እናቶ ገዱ፣ ኢንጂነር ይልቃል፣ እኔን ጨምሮ እነ መዓዛ እንደዛ እያደረጉ ሲያሳዩ ነበር የነበሩት። ለምን አማራዎቹን ብቻ መርጦ እንደሚያሳዩ አልገባኝም። ኤኒዌይ ቴምፖራሪ ፕሮቴክሽን ላይ ያሉ እና በሌሎች አይነት ስታተሶች በጣም በርካታ አይነት ስታተስ ነው ያለው እዚህ ሀገር። ያ መግለጫ የሚመለከተው በዋናነት ቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ሰዎችን ነው ለመግለጽ ነው። ይሄንን ለብልጽግና ለማስረዳት ይቸገራለሁ። ኤኒዌይ ግን ይሄንን ነገር ላንሳው ብዬ ነው። በተመሳሳይ ግን ከስቱዲዮ ቀን ላይ ከወጣው በኋላ የኤርትራ ሚዲያዎች በዚህ በአማራ በተለይ አማራ ተወላጅ ሆነው የቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ወደ ሀገር ቤት የመመለስ ችግር የሚገጥማቸው ልሂቃን ካሉ በተለይ ደግሞ የተለየ አደጋ እንዳለ እንግዲህ አማራውን አስሮ እያሰቃየ ነው ያለው ይሄ አገዛዝ። የቻለውን ይገላል፣ የቻለውን አማራ ያሰቃያል፣ የቻለውን ይሰውራል፣ ይገላል፣ ያግታል። እውነት ለመናገር ተጨባጭ የሆነ ትሬት ያለበት ህዝብ ነው የአማራ ህዝብ፣ እንደ ህዝብ ማለት ነው። ስለዚህ ይህንን በተመለከተ የኤርትራ መንግስት ፈቃደኛ እንደሆነ የአማራ ተወላጆች በተለይ በእንደዚህ አይነት ስታተስ ላይ ያሉ በተለያየ ሀገር ላይ የሚገኙ ለህይወታቸው አደጋ ላይ የወደቁ መምጣት ኤኒታይም መምጣት እንደሚችሉ የተናገረበት የገለጸበት ነው። እሱን ለማረጋገጥ ደውዬ ነበር ሶሎ ሚዲያ ላይ። እንደዚህ አይነት ነገር ያጋጠማቸው ወገኖቻችን ቢኖሩ ዋስትና ለአማራው የሚሰጥበት ሁኔታ አለው የሚል ነገር ሳነሳላቸው ከከፍተኛ የመንግስት ባለስልጣን ጭምር እንዳረጋገጠ ፈቃደኛው እንደተሆነም ይሄም የኤርትራ መንግስት በደስታ የሚቀበለው ጉዳይ እንደሆነ ነው እንደውም ያረጋገጠልኝ። እና እንኳን ለአማራ ነው እንደውም የተባለው፣ እንኳን ለአማራ ለዛ ለደጉ ህዝብ ቀርቶ ለስንቱ ሆነን የለ እንዴ ነው የተባለው። እና ለማንኛውም ለብልጽግና ይሄ መርዶ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። እና ምንም አንደኛም የሚሸማቀቅ አማራ የለም። በብልጽግና እጅ ተላልፎ ተሰጥቶ ለብልጽግና ሄዶ በብልጽግና እጅ የሚሟሟ አማራ ከዚህ በኋላ እንዳይኖር ነው እየሰራን ያለ ነው። የአማራ ህዝብ ይሄንን ዘመን ይሻገራል፣ ይሄንን ዘመን ይሻገራል፣ ይሄንን ክፉ ጊዜ ይሄንን መከራ ያልፋል የአማራ ህዝብ። ይሄንን ለብልጽግና ለወዳጅም ለጠላትም መናገር እንፈልጋለን። እናልፈዋለን እንደ አማራ ህዝብ። ዛሬ ወገኖቻችን ሀገር አልባ ሆነው በየቦታው በስቃይና በመከራ በእንግልት የሚያሳልፉበት በሰቀቀን የሚያሳልፉበት ዘመን እንደሚያበቃ ይሄንን በእርግጠኝነት መናገር እችላለሁ። ደረቴን ነፍቼ ነው የምናገረው። ለምን ስለምንቀይረው ይሄንን መናገር ስለሚያስፈልግ ነው። እና ነገ በተቃራኒው ደግሞ በሌላ ሚዛን ላይ የምንቆምበት ዘመን እንደሚመጣ አይሮኒክ ተርን ኦፍ ፌት እንደሚኖር
ማወቅ ይኖርበታል እያንዳንዱ ማለት ነው። ስለዚህ ብዙ ደስ የሚያስብል ነገር አይደለም፣ ብዙ ከበሮ የሚያስመታ አይደለም። ቢያውቁበት የኢትዮጵያውያን መዋረድ የጋራ ኮሌክቲቭ ሼም ነው፣ ዩሚሌሽን የህዝባችን የጋራ ውርደት አካል ተደርጎ ነበር ሊወሰድ የሚገባው እና አንደኛው በሌላኛው ቁስል የሚስቅበት አልነበረም መሆን የነበረበት ቢያውቁበት ኖሮ ማለት ነው። ግን ደግሞ አንፎርቹኔትሊ ምን አይነት ሰዎች ላይ ሀገር ምን አይነት እጅ ላይ እንደወደቀች ግልጽ ነው እና መቼም የኢትዮጵያ ህዝብ ሳይታዘብ አይቀርም። የብልጽግናን ሰራዊት እያየ የኢትዮጵያ ህዝብ እየታዘበ እንዳለ ገምታለሁ። ግን ደግሞ የአማራ ህዝብ ከምን ጊዜውም በላይ ቀና ብሎ የሚሄድበት ዘመን ላይ እንደደረስን በእርግጠኝነት መናገር ያስፈልጋል። በርካታ ወዳጅ እያፈራን ነው ለህዝባችን፣ በርካታ ዘመድ እያፈራን ነው። ትግላችንም ውጤት እያመጣ ነው። አንዱ አሳሪ፣ አንዱ ታሳሪ፣ አንዱ ገዳይ፣ አንዱ ሟች የሚሆንበትን ዘመን በትግላችን እንቀይራለን። ምንም ጥያቄ የለውም። ይሄንን ማወቅ አለባቸው ብልጽግናዎች ማለት ነው። ኦፊሻል ስቴትመንት ከኤርትራ መንግስት አልሰማሁም፣ ግን ደግሞ ደውዬ ለማረጋገጥ ችያለሁ። በዚህ ደረጃ እንዳለ ማወቅ አይ ቲንክ የአማራው ህዝብ ኖርማሊ በዚህ ረገድ ላይ የራሱ ግንዛቤ እንዳለው እረዳለሁ። ኦፊሻል ስቴትመንትም እስኪመጣ መጠበቅ አለበት ብዬ ስለማላስብ ማለት ነው። በዚህ አጋጣሚ ኤኒዌይ ይሄንን ነገር ስለሰማው በዚህ አጋጣሚ ላንሳላችሁ ብዬ ነው። በዋናነት ብልጽግና ከመሸ ማምሻውን ከቅድመ ጦርነት ዘመን ላይ የነበረውን ትርክት ሙሉ ለሙሉ ጽሁፉንም የጻፈው መጨረሻ አሁን ይህን ስቴትመንት ያወጣውንም የጻፈውን ግለሰብ በስም ከመጥራት ብቻ ነው የምቆጠበው እንጂ ማን እንዳዘጋጀው ጽሁፉንም በደንብ መገንዘብ በሚችልበት መንገድ ሙሉ ለሙሉ የቅድመ ጦርነት ትግራይ ጋር ከመዋጋቱ በፊት ወደ ነበረበት ትርክት ተመልሶ ሪሴት አርጎ ራሱን ፕሪቶሪያን ክዶ ኦኬ ህብረ ብሔራዊ ነኝ የብሔር ፌደራሊስት ምናምን ነኝ የኦሮሞ ድርጅት ነኝ የሚለውን ክዶ አሁን ኢትዮጵያኒስት ሆኖ አይኑን ታጥቦ ቁልጭ አድርጎ ኦኬ ተመልሶ መጥቷል። ብልጽግና ሙልጭልጭ ብሎ ወደ ቅድመ ጦርነቱ ፌዝ ራሱ ሪሴት አድርጎ ሀገር ሊያፈርሱ የሚሉ ኃይሎችን እያለ እኛ የወርቅ ስታንዳርድ መዓሉ ላይ ያለን የሁሉ ነገር ባላንስ ስለሆነን ነው መከራው የበዛብን። በዚህም ያለው ውጥረት ከኛ የመነጨ ሳይሆን ከጠላቶቻችን ሊያፈርሱን ከሚፈልጉ በብሔር ሀገሪቱን ወደዛች ትርክት ተመልሶ በልኩ ተመልሶ መጥቷል። ለምን መጣ ነው ጥያቄ። ምንድነው የሰማው ሰሞኑን? ምንድነው በዚህ ደረጃ ያስደነበረው? እንደውም አፒል እያደረገ ያለው አሁን አማራው ያድነኛል አይደለም፣ ለኦሮሞም አፒል ማድረግ አቁሟል። አሁን በዚህ ትርክቱ አፒል እያደረገ ያለው አጋር ለሆኑ ድርጅት ለነበሩት ለአፋር፣ ለጋምቤላ፣ ለቤኒሻንጉል እና ሶማሌ ነው ጥሪ እያስተላለፈ ያለው። እናንተን ስላካተትኩ ነው የተነሱብኝ እያለ ነው። እና እንስማውና እንመለስ። መቼም ብልጽግና ለምን ወደዚህ ደረጃ መጣ? እንዴት ወደ ቅድመ ጦርነት ትርክት ላይ ራሱን ሪሴት አድርጎ ባክ ቱ ስኩዌር ዋን ነው የሚሉት ወደ መጀመሪያ ወደ ቀደመው ስኩዌር ተመልሶ እዛችው ትርክት ላይ መጥቶ ተሰልፏል። እንስማው። ባለፈው አንድ ክፍለ ዘመን በሀገሪቱ የኖሩ ተቃርኖዎች ጠረጴዛ ተው ዱር ውስጥ ነበሩ። ከሀገር ምስረታ እስከ ሀገር ግንባታ ያሉ የኢትዮጵያን ውጣ ውረዶች ውስጥ አብሮነትን የሚያጎለብቱ ነገን የሚያስናፍቁና የብርቱና ጠንካራ ሀገር ግንባታ መሻት የኢትዮጵያን ሁሉ ህልም መሆኑ የአደባባይ ሀቅ ሆኗል። ተቃርኖዎችን በውይይት ተፈተው ሁላችንም የምትመስል ኢትዮጵያን የመገንባት በዓለም ላይ የታፈረችና የተከበረች ሀገር የማዋለዱ ብርቱ ፍላጎት የኢትዮጵያን ሁሉ የጋራ ታታይ ወይም በፈረንጆቹ አፍ ኮመን ዲኖሚኔተር ነው። ህዝቡ ሀገሩን የመውደድ ለአብሮነቱ የመትጋትና ነገውን ለማስዋብ መሮጡ በሀገሩ ላይ ያለ እምነት በሀገሩ ላይ ያለ ተስፋ ነው። ከዚህ የህዝብ ፍላጎት በተቃራኒ ለውይይት የሚሆን በቂ ወንበርና አንድ የሚያደርግ የምክር ጠረጴዛ ሊቃኑ ባለማበጀታቸው ምክንያት በቀላሉ ሊፈቱ የሚችሉ ተቃርኖች በእነዚህ ዓመታት ውስጥ በጎጥ ጓዳ ሲቦኩ
ኖሯል። በተለይም በዘመኔ ኢህአዴግ ተቃርኖን ከመፍታት ይልቅ ጥላቻን መሸመን ጭድና እሳት የሆነ የልሂቃን ግንኙነት በልሂቃን መካከል ፈጥሮ ግጭትን በማስተዳደር የስልጣን እድሜን የማራዘም ውጥን በጭድና እሳቱ ትብብር የስልጣኑ ዘመን ተቋጭቷል። በዘመኔ ኢህአዴግ በህዝብ መካከል ቀን የሚጠብቁ በጊዜ ገደብ የተሞሉ ፈንጂዎች፣ በጥላቻ ስካር የተቃኙ የበቀል ጅራፎች የተሰራበት ሴራ ራሱን በመብላት ተጠናቋልም። የፓርቲው የአደባባይ ዲስኩሮች ተቃርኖን ለመፍታት ግብ ያደረጉ የቆዩ ተቃርኖችን ለማከም የሞከሩ ቢያስመስልም በጓዳ ግን ግዙፍ ተቃርኖን አዋልዶ የሀገሪቱን የግዛት አንድነት ጭምር አደጋ ውስጥ የጣሉ ናቸው። ለውጡን ተከትሎ የተፈጠሩ ግጭቶች በአንድ ጀንበር የመጡ አይደሉም። ግጭት በፓርቲ ውስጥ በተደረገ የወንበር ለውጥ ነውጥ የፈጠረባቸው አካላት ለክፉ ቀን ተብለው የተቀመጡ የተቃርኖ ፈንጂ ቀለበቶችን በአንድ ጊዜ በመንቀል የመጣ አደጋ ነው። በአጭር ቋንቋ ተሰርቶበት ነው። ጤና ይስጥልኝ እንጂ በቃ ተሰርቶበት ነው የመጣው። ይሄ ሁሉ ነገር ተሰርቶበት ነው የመጣው። የሀገራችንን ሉዓላዊነት ለአደጋ ዳርገዋል። እነዚህ በተቃርኖ በጭድና እሳትነት የምናውቃቸው ኃይሎች ዛሬ ሁሉም ለምን ጠቅላይ ሚኒስትራችን ላይ ተነሱበት ብለው ጠቅላይ ሚኒስትራቸውን ስማርት አድርገው ይዘው መጥተዋል። ሙሉ ለሙሉ ይሄንን ትርክት ማቀው ነው ከጦርነቱ በፊት ትግራይ ላይ ጦርነቱ ከመታወጁ በፊት በዚህ ቅላጼ ኢትዮጵያ ውስጥ ደግሞ ዜና ሲነበብ የራሱ ዜማ አለው መሰለኝ። አብዛኞቹ አንድ አይነት ተመሳሳይ ድምጽ ለማውጣት ነው ጥረት የሚያደርጉት። እንደው የራሳቸው የድምጽ ማሽን የሚገጠምላቸው ሁላ ነው የሚመስለኝ። ተመሳሳይ አይነት የድምጽ እንትን ነው ያላቸው ድምጻቸውን ሲያወጡ። ለምን ጠቅላይ ሚኒስትሩ ላይ ተብሎ ነው እየተነሳ ያለው። ሙሉ ትርክቱ አልቲሜትሊ የሚወስደን ወዴት ነው? ወደ ቀድመ ጦርነት ዘመን ላይ ወደ ነበሩበት ከፕሪቶሪያ በፊት ወደ ነበረበት አይነት የትርክት እና የፉከራ አይነት ቅርጽና ይዘት ያለው አነጋገር ነው እየተነገረ ያለው። ሙሉ ለሙሉ መጣው ያለውን በተለይ ከፕሪቶሪያ በኋላ ይዞት የነበረውን መልክ አይነት ቋንቋ ለዛ የሚዲያና የፕሮፓጋንዳ ምናምን ሙሉ ለሙሉ እርግፍ አድርጎ ትቶታል። ብልጽግና እርግፍ አድርጎ ሊደበቅበት የሞከረው የኦሮሞ ህዝብ ሊሸሽገው አልቻለም። ብልጽግናን መደበቂያ ነሳው። ብልጽግና አሁን ተመልሶ በነገራችን ላይ በዩናይትድ አረብ ኤምሬት ፈንዶች በውጭ ሀገራትም በርካታ እንደዚህ የፋሽን የምናምን በሚመስሉ ካልቸራል እና ፌስቲቫል በሚመስሉ መንገድ ዲያስፖራውን ድጋሚ ለማማለል ጥረት እየተደረገ እንዳለ ተመልክቻለሁ። አንዳንድ መረጃዎች ሲደርሱኝ ነበር። በተለያዩ ከተሞች ላይ ብልጽግና ራሱ የሚቆጣጠራቸው የተለያዩ መድረኮች ከ2019 ጀምሮ ያካሂዳቸው የነበሩ መድረኮች በተለይ በአማራው መነሳት በዲያስፖራ ውስጥ እነዛ መድረኮች ደብዝዘው ጠፍተው የነበሩ ግን አሁን ላይ ድጋሚ እንዲያንሰራሩ ለማድረግ እየተሞከረ ነው ያለው። እሱን እየተመለከትን ያለ ነው። ኤኒዌይ ብዙ መረጃ በዛ ላይ ሳደራጅ መጣበታለሁ። ሙሉ ለሙሉ ትርክቱ ግን አሁን ወደ ቅድመ ጦርነት ተሸንፈዋል፣ ተሰብረዋል። የሀገርን ሉዓላዊነት አደጋ ውስጥ ሊከቱ የሚፈልጉ የነበሩ ኃይሎች አሁን ያለው መከራ እንዳለ ኢንሄሪት ያደረግነው ነው ከማ በተለይ ደግሞ ከኢህአዴግ በተለይ ደግሞ ከህዋት የወረስነው አደጋ ነው እየተባለ ሙሉ ለሙሉ እዛ ላይ የምታዩት ህዋትን ሙሉ ለሙሉ በጠላትነት ፈርጆ ያ ቀድመ ጦርነት ላይ የነበረውን አይነት ፕሮፓጋንዳ ሳይሸራረፍ ይዞት መጥቷል። በዚህ ፕሮፓጋንዳና የፕሮፓጋንዳ ይዘት ውስጥ ግን የገረመኝ ነገር ጭድና እሳት የሚለው ቃል ነው። ጭድና እሳት የሚለውን ቃል የተጠቀመው እኔ ማቀው እንግዲህ ጌታቸው ረዳ ነው። እሱም ህዋት በዛ በስልጣን ላይ በነበረበት ጊዜ ያጋጥመው የነበረውን ፈተና በተለይ በአማራውና በኦሮሞ ልሂቃን መካከል የነበረውን መቀራረብ በተመለከተ የተጠቀመው ተርም ነው። ዛሬ ያንንም ቃል እንኳን አልተቀየረም። የቃሉ ባለቤትም በብልጽግና ጎራ በተሰለፈበት ሁኔታ ውስጥ ያንኑ ቃል ለመጠቀም ብልጽግና ሙከራ ሲያደርግ ትመለከታላችሁ። ትናንትና ዛሬ በተለይ በህዋት በኩል እየወጡ ያሉ የመግለጫ ይዘትና አይነት አይ ቲንክ ለወትሮ እኔ እንግዲህ የህዋትን መግለጫ በጣም ብዙ ስለሚሆን በየቀኑ የሚወጣ ስለነበረ መከታተል አትሳም ፖይንት አቁሜ ነበር የነበረው።
እና ግን ትላንትና የነበረውን መግለጫ ስመለከት ዛሬም ቅድም አንሙትን እኔም ስናነሳው ነበር በይዘትም በምንም ትንሽ የተለየ ሆኖ ነው ተመልክቼዋለሁ። ራሱን የገመገመበት ሁኔታውን የገመገመበት ሁኔታና ምናልባትም በቀጣይ ሊወስድ የሚችላቸውን ነገሮች በተመለከተ የተያያዘው አቋም ብልጽግና የለየለት መስሎታል ይመስለኛል። ብልጽግና እንደዚህ አይነት ነገሮችን በማስፈራሪያም ዛቻም በሚመስሉ ግን ደግሞ ለሌላው ህዝብ አፒል እያደረገ ራሱን ለሌሎች ተማጽኖ በሚመስል መንገድ ለሌላኛው የኢትዮጵያ ህዝብ ያው እንዳልኳችሁ መማጸን የማይችላቸው ህዝቦች አሉ ባለው ሁኔታ። ስለዚህ ተማጽኖውን ወደ ሌላ ማህበረሰብ ቀይሮታል። ወደ እነማን የቀየረው እሱን ደግሞ እንስማ። ለእነማን ጥሪ እያስተላለፈ እንዳለ ቀጥል ቴክኒሻኖች። ሀገር ጉዳይ ፓርቲው በሀገር ጉዳይ ሁሉም ኢትዮጵያኑ እንዳይወስኑ የማድረግ ሂደቱ ተቋማዊም መዋቅራዊም አድርጎታል። ባለው አሰራር መሰረት ጥቂቶች ብቻ የሀገር ባለቤት ያደረገ ስርዓትን በመዘርጋት ሲያስፈጽም ቆይቷል። ዳር የተተዉት በሀገር ጉዳይ ላይ ከሌሎች ኢትዮጵያን ጋር እኩል እንዳይወስኑ ተወስኖባቸዋልም። በራሳቸው ጣፈንታ ላይ የመወሰን ድርሻው የታዛቢነትና የአጋርነት ነው። ይህ ሀልዮት በዘመነ ኢህአዴግ መሬት ወርዶም ታይቷል። ጠቅላይ ሚኒስትር አብይ አህመድ ተቃውሞ የገጠማቸው ይህን ላክም ብለው የመነሳታቸው ጉዳይ ነው። በኢትዮጵያ ጉዳይ ላይ እኩል ይወሰን የሚለው ሀሳብ ትልልቆቹን ጌቶች አስቆጥቷል። ይህም ለዓመታት የቀበሯቸውን የግጭት ፈንጂዎች እንዲመነዝሩት፣ በዚህም ግጭት እንዲፈጠር አድርጓል። ጠቅላይ ሚኒስትር አብይ በሀገር ጉዳይ ማንም የበይ ተመልካች መሆን የለበትም፣ ኢትዮጵያን ሁሉ እኩል ናቸው፣ አግላይነት ይብቃ የሚለው እሳቢያቸው ለዘርፎ አደሮቹ የሚስማማ የፖለቲካ መስመር ሆኖ አልተገኘም። ከጆርጅ ኦርዌል አኒማል ፋርም ላይ እንደተገለጸው ሁሉም እንስሳ እኩል ናቸው፣ አንዳንድ እንስሳቶች ግን የበለጠ እኩል ናቸው የሚለው መራር የፖለቲካ ስላቅ ባለፈው 3 አስርት ውስጥ ኢህአዴግ የዘረጋውን እኩልነትን የደፈጠጠ የመሃል ዳር ሀገር ፖለቲካ ገላጭ ሆኖ ይታያል። ሁሉም ኢትዮጵያዊ በሀገሩ ጉዳይ ላይ መወሰን የለበትም የሚለው የፖለቲካ መስመር የኢትዮጵያ ጠላት መንግስታት ሀሳብ ጭምር ነው። ኢትዮጵያ ተዳክማ ካላየን የሚለው ሀገራት ኦኬ እዚህ ጋር እንግዲህ ይህንን ሀሳብ ዲባንክ እያደረግነው በደንብ እያፈረስነው መሄድ አለብን። ብልጽግና የሚለው እንግዲህ በዋናነት አሁን የመጣብን ፈተና የፈተናው መሰረት አጋር ድርጅቶችን ወደ ብልጽግና መዋቅር ስላካተትን ነው የሚለው። በኢትዮጵያ ህልውና ላይ መወሰን ያለባቸው እነዚህ 4 ብሔረሰቦች ወይንም የአራቱ ብሔረሰቦች 4 ብሔረሰቦች አይደሉም ግን 4 ድርጅቶች እና የ4 ድርጅቶች ውህድ ብቻ አይደለም መወሰን ያለበት። ሌላውን ብሔረሰብ በተለይ ደግሞ የዳር ሀገር በተለምዶ ተብለው የሚጠሩ ማህበረሰቦችን ስላካተትን ነው ጠቅላይ ሚኒስትሩ ሁሉም ኢትዮጵያዊ በኢትዮጵያ ጉዳይ ያገባዋል ብለን ስለወሰንን ሌሎቹ በተለይ ደግሞ ትልልቆቹ እንስሶች እያለ እንግዲህ የዚህ የጆርጅ ኦርዌልን መጽሐፍ ጠቅሰው ትላልቆቹን አስቀጥቷል፣ ዝሆኖችን ምናምን እያለ ነው የሚናገረው። በነገራችን ላይ አዲሱ ነገር ምንድን ነው? ትልቅ የሚባሉት ውስጥ ለመደበቅ አልቻልንም። ስለዚህ አሁን ወደ አጋር የነበሩ ፖለቲካ ማህበረሰቦችን በተወሰነ መልኩ እነሱን ማታለልና መያዝ ከቻለን ዋና የመጣብን ፈተና እናንተን ወደ ሀገሪቱ ውስጥ ወደ ውሳኔ ሰጭነት ስላሸጋገርናችሁ። ከዚህ በፊት ያለምንም ተቀናቃኝ ይወስኑ የነበሩት እነዚህ ትልልቆቹ ብሔረሰቦች አሁን እነሱ እናንተን በማከሰታችን ተቆጥተዋል፣ ጦርነት አንስተውብናል። በዚህም ምክንያት ያላችሁን እናንተ ናችሁ ይህን ስርዓት ልትታደጉት የሚገባው። ትልቁ ጸብ ሁሉም ኢትዮጵያዊ በሀገሩ ላይ እኩል ተጠቃሚ፣ እኩል የመብት ባለቤት እንዲሆን ማን ነው የሚለው? ብልጽግና የተዋለደበትንና የተዋቀረበትን ድርጅታዊ መዋቅሩን ተመልከቱት። ብልጽግና በብሔር ኮታ ስልጣን መደልደል አለበት ብሎ ሜሪቶክራቲክ ፕሪንሲፕልን ብቻ መርህ ሊያደርጉ የሚገባቸው የገዛዝና የሀገሪቱን መዋቅር ሳይቀር ቢሮክራሲ በብሔር ለመሙላት የሞከረ ድርጅት ነው። በሙያ ብቻ በኤክስፐርቲዝ ብቻ ልታገለግልባቸው የሚገቡ ኢምፓርሻል ሆነ ሰው አገልግሎት ፈልጎ ስለመጣ ብቻ ዜጋ ስለሆነም አገልግሎት ስለሚገባውን ብቻ ልታገለግለው የሚገባውን ሰው በብሔር ማንነትና በኮታ ማንነት የሰው ልጆችን
በተቋማት ውስጥ ጭምር በዘራቸው ለመደልደል የሞከረ እሱን ተው። የመንግስት ተቋማት ስለሆኑ ነው፣ ቀጣሪው መንግስት ስለሆነ ነው ልትል ትችላለህ። በመንፈሳዊ ተቋማቶች ውስጥ እኛ በብሔር ቁጥራችን ብዙ ስለሆነ ጵጵስናውና ፓትርያርክነቱ ይገባናል የሚል ከእንስሳ መደብ የምትመድበው ፓርቲ ነው። ይሄ ፓርቲ መጥቶ ሌሎች አጋር ድርጅቶችን ስለ ኢትዮጵያ ያገባቸዋል፣ ወሳኝ መሆን አለባቸው። ፓርቲው የሚሰራው በፓርቲ ውስጥ ያሉ አባላቶቹ የሚወከሉት በብሔር ማንነታቸውና በኮታ ስብጥር ነው። በኮታ ስብጥር ነው። ሚኒስትሮቹንም ምኖቹንም ተመልከቷቸው። ይሄ ድርጅት ልክ የተለየ ለነዚህ አጋር ድርጅት ሲባሉ ለነበሩት የተለየ ማዕቀፍ እንደዘረጋ አድርጎ ሊያቀርብ ሲሞክር በጣም ትገረማላችሁ። እንደውም ውክልናን በተመለከተ እና ፌደራሊዝሙን በተመለከተ አሁን በሌሎች ክልሎች እና የሌሎች ክልሎች ሰዎች የሚሉትን ብትሰሙ በዋናነት የሚያነሱት ነገር ክልሎች ሞራ አሃዳዊ የሆኑ ፓወር የሀገሪቱ ስልጣን በአንድ ግለሰብ እጅ ኤክስትሪምሊ አላስፈላጊ በሆነ ደረጃ ኮንሰንትሬት አድርጎ የስልጣኑ ሁሉ ማዕቀፍ በክልሎች ውስጥ የከተማና የመንገድ መብራት ሳይቀር በአብይ አህመድ ስም እንዲሰየም እየተደረገ ሙሉ ስልጣን ከፌዴሬሽኑ ወጥቶ በግለሰብ እጅ የገባበት እንደሆነና ይሄም ስጋት እንደፈጠረባቸው በርካታ ክልሎች የሚናገሩበት ጊዜ ነው። እነዚህ ውክልና አግኝተው ወደ ኢትዮጵያ ጉዳይ ሊወስኑ የመጡ ክልሎች በአንድም ጉዳይ ላይ ወስነው አያውቁም። በምን ወሰኑ? ለምሳሌ አማራ ክልል ላይ ያለውን ጦርነት ማን የወሰነው? ትግራይ ላይ የሚካሄደውን ጦርነት ማን የወሰነው? ፕሪቶሪያን የተፈራረመው ማን ነው? ማን ነው የሚወስነው? በሀገሪቱ ውስጥ አሉ በሚባሉ ወሳኝ ጉዳዮች ላይ እንኳን የክልል መንግስታት ቀርቶ የሀገሪቱ ዋና ህግ አውጪ ምክር ቤትም እንኳን ተወያይቶበት ያጸደቃቸው ነገሮች በጣም ውስን ናቸው። በፓርላማ ውስጥ ተገኝተው ጥያቄ ያቀረቡ ሰዎች እንኳን ጠቅላይ ሚኒስትሩ ከሌሎች ሀገራት ጋር ፐርሰናሊስቲክ የሆነ ሪሌሽንሺፕ ወይንም ግንኙነት ፈጥሮ ግለሰባዊ ግንኙነት የሚያመጣው ገንዘብ ኦዲት መደረግ አለበት ያሉ ሰዎች ዛሬ በምን አይነት ቦታ ላይ እንደሚገኙ ግልጽ ነው። እንኳን ሌሎች ክልሎች አሁን ሀገሪቱ ውስጥ ባለው ጉዳይ ላይ ኢምፓወርድ ሆነው ሊወስኑ ቀርቶ ስንቶቹን ሚኒስተሮች ህዝብ ያውቃቸዋል? ስንቶቹን ነው የሚያውቀው? በእያንዳንዷ የህፃናት ፕሮግራም ላይ ጭምር ሳይቀር የምናየው ጠቅላይ ሚኒስተሩን አይደለም እንዴ? እግር ኳስ የሚጫወተው እሱ፣ ዥዋዥዌ የሚጫወተው እሱ፣ የሚንከባልለው እሱ፣ የሚጨፍረው እሱ፣ የብሔር ብሔረሰብ በዓል ሲመጣ ለብሶ የምታየው እሱ። ከሱ ውጪ ሌላ ሰው እንኳን ይታወቃል እንደ ሀገሪቱ ውስጥ? የሁሉ ነገር መነሻና መድረሻ ተደርጎ የሚታየው እሱ አይደለም እንዴ? የት ጋ ነው የአጋር ድርጅቶች ሚና የታየው? በምን መንገድ ነው ስልጣናቸውን ኤክሰርሳይዝ ሲያደርጉ ያየ ነው? የለም። አሁን ምን አለ? ትልልቆቹ ብሔረሰቦች ያኮረፉት ውሳኔ ሰጪ መሆን የለባቸውም። ትንንሾቹ እንግዲህ ዳር ሀገር ይሄ ሴንተር ፐሪፈሪ የሚሉት ነገር አለ። እንግዲህ ሰሞኑን የመጣ የፖለቲካ እንትን ነው። አሜን በፊትም የነበረ ነው፣ ግን ኢትዮጵያን በትክክል ይገልጽልናል ብለው እንግዲህ ያገኙት ከስንት ጥራት በኋላ ያገኙት ኮንሰፕት ይመስለኛል የሴንተር ፕሪፈሪ ሪሌሽን። ስለዚህ እሱን ይዘው መጡና አሁን የሀገሪቱ ዋነኛ ችግሮች ደግሞ እነማን ናቸው አሉ? ትልልቆቹ ብሔረሰቦች ናቸው። ትልልቆቹ ብሔረሰቦች የሌሎቹን ብሔረሰቦችና እንግዲህ ትልልቆቹ ብሔረሰቦች የሚባሉት ያው ጦርነት ያወጀባቸው ክልሎች እና ጦርነት እየተካሄደ ያለባቸውን ክልሎች በተመለከተ ይመስለኛል እሱን እያለ ያለ። አፋሮች የሚታገሉት ወደ ማዕከል ስላልመጡ ነው ወይስ ሌላ ምክንያት አላቸው? ለምን አስገባህን ብለው ነው እየታገሉ ያሉት? ሌሎቹ ብሔረሰቦችስ በዚህ ትግል ውስጥ እነ ኦኤንኤልኤፍ በዚህ ንቅናቄ ውስጥ ትግል ለማድረግ ቆርጠው የተነሱበት ምክንያት ምንድን ነው? ኮምፕሊትሊ ያለውን ነባራዊ እውነታ የማይመስል የሐሰት ፕሮፓጋንዳ፣ ሌሎችን ለመፈረጅ የሚካሄድበት ርቀት፣ አሁንም ማህበረሰቡን እንደተለመደው ለመከፋፈል የሚካሄድበት ርቀት፣ ጭድና እሳት እየተባለ በፊት እንደሚከፋፈለው አሁንም እንደዛው አይነት ማህበራዊ ቅራኔን እየፈጠረ በነዛ ቅራኔዎች ውስጥ ለመደበቅ የሚደረግ ጥረት እንደሆነ
በግልጽ ማሳያ ተደርጎ ሊወሰድ የሚችል ነው። በዋናነት እንግዲህ ያንን ችግር አድርጎ ነው ያነሳው። እኛ ጎልደን ባላንስ አስጠባቂ ነን። ከኃይለ ሥላሴ ጊዜ ጀምሮ የማዕከሉንና በማዕከልና በዳር ሀገር ያለውን የማህበረሰብ ፍላጎት ለማስታረቅ ተቸግራ ነበር ሀገሪቷ። እኛም የወረስነው እንደዛ አይነትን ነው። ኢህአዴግ እኩልነት እንዳይመጣ በሀገሪቱ ውስጥ ህዝቦች እኩል እንዳይሆኑ፣ ህዝብ በሀገሩ ጉዳይ ላይ እኩል እንዳይወስን ሲያደርግ የነበረ ፓርቲ ነው ይላል። ምንድነው ያመጣችሁት መሰረታዊ ለውጥ ከኢህአዴግ በኋላ ብትሏቸው አንድ መናኛ ሐሳብ ሊነግሯቸው አይችሉም። መናኛ ሐሳብ ለምሳሌ ብልጽግና ምንድነው ከኢህአዴግ በኋላ ምንድነው የለወጠው ለውጥ? ያመጣው አዲስ ነገር ምንድነው? ቪዲዮ ትንሽ ዘግይቶብኛል። ቴክኒሻናችን የሚጫን ነገር ካለ ብታነሳው። ቪዲዮ ስሎ ስለሆነ ማለት ነው። እኔ ከተናገርኩ ከረጅም ሰዓት በኋላ ነው ምስሉ እየሄደ ያለው። ኦኬ አሁን ትክክል ይመስለኛል። ትክክል ይመስለኛል። ከኢህአዴግ በኋላ መጣ የሚላቸውን ለውጦች በተመለከተ የሚያነሳቸው ነገሮች አሉ። እኩልነትን በተመለከተ እንግዲህ እነሱ ሌሎችን እኩል ለማድረግ ጥረት እንዳደረጉ ነው። በምንም በአሰራራቸው በተግባርም በህግም የተለወጠ ምንም ፋንዳሜንታል የሆነ ለውጥ የለም። እንደውም ሀገሪቱ ከፕሪቶሪያም በኋላ ከፕሪቶሪያም በፊት ባደረጓቸው ጦርነቶች ምን ያህል ህዝቦች ለሰላማቸው ህልውናቸው በሀገሪቱ ውስጥ አደጋ ላይ እንደወደቀ ማሳያዎችን በርካታ ማሳያዎችን ማንሳት ይቻላል። በምንም አይነት መንገድ ፋንዳሜንታል የሚባል ለውጥ ማምጣት ያልቻሉበት ሁኔታ እንዳለ ማንሳት ይቻላል። ትልልቆቹ ጌቶችን አስቆጥተዋል የተባለው ትልልቆቹ ጌቶች አንደኛ ቢቆጡ ተገቢ ነው ብዬ ነው ማምነው። ለምሳሌ የወል ጥያቄዎች ካሏቸው ጥያቄያቸው ፖለቲካዊ ከሆነ ልትፈታ ይገባል። ትልልቅ ስለሆኑ ጥያቄያቸውን አልፈታም ብለ ደግሞ ሌላ ነገር ውስጥ ሄደህ ልትደበቅ አትችልም። አሚን ጥያቄ ካላቸው ትክክል ነው፣ ሊፈታ ይገባል ጥያቄያቸው። ትልቅ ሆነ ትንሽ ሆነ የትልቅነትና የትንሽነት ጉዳይ አይደለም። ኖርማሊ ትልልቆቹ የሚለው ጽንሰ ሐሳብ በራሱ የነሱ ህገ መንግስታዊ ስሪት ነው። ፈጣሪዎቹ የናንተ ናችሁ። የህገ መንግስቱን ባለቤት እናንተ ናችሁ። ህገ መንግስት ለአንድ ማህበረሰብ ሲል አይቀየርም እያላችሁ በህዝብ ላይ ስታላግጡም የነበራችሁት እናንተ ናችሁ። የሐሳቡ ባለቤትም እናንተ ናችሁ። አንድን ብሔረሰብ ትልቅ ሌላኛውን ብሔረሰብ ትንሽ የምታደርጉት ያ ማይንድ ሴት ያ ቁጥርን የአንድ ማህበረሰብ ትልቅነትና ትንሽነት መገለጫ ማድረጋችሁ የምትጠቀሙት ራሳችሁ ናችሁ። በቀደም ራሱ ወለጋ ላይ በቀደም ደግሞ ከሚሴ ሄደ ጊዜ የኦሮሞ የአባቢዩማ ጥያቄ ተመልሷል። አሁን የሀገር ባለቤት ሆኗል። ሀገሪቱ የሱ ሆናለች። ስልጣኑ የሱ ሆኗል። ፖለቲካ ስልጣኑ የሱ ሆኗል። ይሄንን ስልጣናችሁን ትክሱ ቀብደኒ ስልጣናችሁን መጠበቅ አለባችሁ ሲል የነበረው ራሱ ነው። እንዴ በዚህ ደረጃ እንዴት የአንድ ሀገር ጠቅላይ ሚኒስትር በዚህ ደረጃ ያበደ እንኳን ቢሆን በዚህ ደረጃ እንዴት ይናገራል? አይደለም እንደ ህዝቡ ሲል የነበረው በዛ ደረጃ ወጥቶ በአደባባይ አንደኛውን የሀገር ባለቤት ሌላኛውን ህዝብ ደግሞ የሀገር ጠላት አድርጎ ሲፈርጅ የነበረ ግለሰብ አሁን ኮምፕሊትሊ ተገልብጦ መጥቶ ሁሉም የጠሉኝ ጠቅላይ ሚኒስትሩ ለሌሎች ህዝቦች እኩልነት ዘብ መቆም ስለሚችል ጎልደን ባላንስ ማስጠበቅ ስለቻለ ነው ይላል። ጎልደን ባላንሱ ምንድነው? ፍጅት ነው። ኦሮሞ ላይ ጦርነት፣ አማራ ላይ ጦርነት፣ ትግራይ ላይ ጦርነት ነው ጎልደን ባላንሱ። እነዚህ ጦርነቶች ደግሞ የፈነዱት አስቀድመው ተሰርተው የነበሩ በአንድ ጊዜኛ ፊውዙን ስንነቅለው ሪሴት ልናደርግ እኩልነትን ወደ ሀገሪቱ ለማምጣት እነዚህ ነገሮች ስንነቅላቸው በአንድ ጊዜ ሁሉም ፈነዳ። እኛ ፓንዶራ ቦክሱን የከፈት ነው። በሀገሪቱ ውስጥ የምታዩት ፍጅት እኛ የፈጠርነው አይደለም፣ ባለቤት አለው። ባለቤቱ ማን ነው? ኢህአዴግ ነው። ኢህአዴግ ደግሞ ቁንጮ ማን ነው? ህወሓት ነው። ስለዚህ በቀጣይ አሁንም እኩልነትን ገርስሶ በፊት የነበረውን ነገር ሊያመጣ ስለሆነ
ተረባርበን መዋጋት ያለብን ማንን ነው? ይሄንን ኃይል ነው የምትለው አንትርክት ይዞ ለመምጣት እየተረባረበ ነው የሚገኘው። አሁን እንግዲህ ኢትዮጵያ እንዳትፈርስብን ሉዓላዊነቷ እንዳይጣስ እንደዚህ ብሎ አማራውን ማንቀሳቀስ የሚቻልበት ዘመን አይደለም ያለው። አሁን ኢትዮጵያ ስትዘፍን ስትቀመጥና ስትነሳ ብትውል የአማራ ህዝብ አይሰማህም። የአማራ ህዝብ ልጆቹን ስለፈጀበት ሚሊዮኖችን ስላፈናቀለበት ዛሬም በድሮን ከሚደበድበው ጠላት ጋር አንገት ለአንገት ተናንቆ እየታገለ ነው ያለው። አልቲሜትሊ ከዚህ አይኑን ሊነቅል የሚችልበት ሌላ ምክንያት አይኖርም። ስለዚህ ወዴት ሄደ? ጋምቤላን የወርቅ ማዕድን በፋብሪካ አርገነዋል አለ። በዚህ ንግግራቸው እንደዛ ነው የሚሉት። የወርቅ ማዕድኑ በቀጥታ ጋምቤላን ኤክስትራክት ከማድረግ ጋር እንጂ ጋምቤላን ከማልማት ጋር አይደለም። ለዚህ ደግሞ ጋምቤላ ከተማ ውስጥ ያለውን የፖለቲካ ኬዎስ ማየት በቂ። በአኝዋክና በኑዌሮች መካከል የማያባራ ግጭት እየፈጠረ አንደኛውን እንደዚሁ የሀገር ባለቤት ሌላኛውን ስደተኛ እያደረገ በሁለቱ ህዝቦች መካከል መተማመንና ወንድማማችነት እንዳይመጣ አድርጎ በእነሱ ቅራኔ መሃል የጋምቤላን ወርቅ እያወጣ ዩናይትድ አረብ ኤምሬት እየሸጠ በጋምቤላ ወርቅ መሳሪያ እየገዛ ይዋጋል። ለሶማሌ አይቶት የማያውቀውን መንገድ ሰርቼለታለሁ እያለ ዛሬ ሶማሌ ክልል ከሆነ ከጎዴ እንትን ሞታችሁ ብትሄዱ ዛሬ የረባ መንገድ ዛሬም የለም። ህብረተሰቡ ዛሬም በተለያየ መንገድ በተለያየ አይነት ሁኔታ ውስጥ በስቃይ ነው ያለው። ድሬዳዋን ነገ ነጥቀሃለሁ፣ ሞያሌ 300 ኪሎ ሜትር ከኛ ተወስዶብናል፣ ከዚህ እስከዚህ ድረስ የኛ ነው እየተባለ በየዕለቱ ነው እየተዛተበት ያለው። በተመሳሳይ የአፋርና አፋር ያለበትን ሁኔታ በተደጋጋሚ ተናግረናል። ሌላውም ህዝብ የማዕከልና የዳር ሀገር ፖለቲካ ቅራኔ ከጥንት ዘመን ሳይፈታ መጥቶ ቅራኔውን እኛ ፈታ ነው ያለው አካል ዛሬ ትግራይን የዳር ሀገር ፖለቲካ አድርጎ የባይተዋር ፖለቲካ አድርጎ ሀገራዊ በጀትን እንኳን በምንም አይነት ምክንያትና የህግ አግባብ ሊከለክል የማይገባውን ደፍሮ ሊያዝበት የማይገባውን በጀት አስቀርቶ ክልሉን ሙሉ ለሙሉ አይዞሌት አድርጎ ኢንሰርክል አድርጎ አማራውንም ትግራዩንም በዛ መንገድ ካላጠፋው ብሎ ለተቀን የሚሰራ ሰውዬ የመሃልና የዳር ሀገር ፖለቲካን ቅራኔ ለመፍታት ጥረት ስላደረኩኝ ነው። ስለዚህ አሃዳዊዎቹ በእነሱ ትርክት መሰረት ፌደራሊስቶቹም የጠመዱኝ ለሁለቱም የማይመች ስርዓት ይዤ ስለመጣው ነው። ኖቭል የሆነ ባላንስ ይዤ ስለመጣው ነው። ኤንድ ምንድነው ያ ባላንስ ብትለው አይነግርህም። በእያንዳንዱ ብሔረሰብ ውስጥ ሄዶ ለመደበቅ ሞከረ። እያንዳንዱ ማህበረሰብ ዋሻ ሊሆነው አልቻለም። በዚህ ምክንያት ቅራኔ ተፈጠረ ባይ ነው። ሌላም በተጨማሪ ሲያነሱ የነበሩትን ነገሮች እናንሳ እስኪ እንስማቸው። አጫውትልን ቴክኒሻናችን። ነባሩ የመሃልና የዳር ሀገር ፖለቲካ ተቃርኖ እንዲቀጥል የሚፈልጉት ኢትዮጵያን የማዳከም ዓላማቸውን እውን ለማድረግ ነው። ነገር ግን ባለፈው 7 ዓመታት ሀገር ጉዳይ ፓርቲው በሀገር ጉዳይ ሁሉም ኢትዮጵያኑ እንዳይወስኑ የማድረግ ሂደቱ ተቋማዊም መዋቅራዊም አድርጎታል። ባለው አሰራር መሰረት ጥቂቶች ብቻ የሀገር ባለቤት ያደረገ ስርዓትን በመዘርጋት ሲያስፈጽም ቆይቷል። ዳር የተተዉት በሀገር ጉዳይ ላይ ከሌሎች ኢትዮጵያን ጋር እኩል እንዳይወስኑ ተወስኖባቸዋልም። በራሳቸው ጣፈንታ ላይ የመወሰን ድርሻው የታዛቢነትና የአጋርነት ነው። ይህ ሀልዮት በዘመነ ኢህአዴግ መሬት ወርዶም ታይቷል። ጠቅላይ ሚኒስትር አብይ አህመድ ተቃውሞ የገጠማቸው ይህን ላክም ብለው የመነሳታቸው ጉዳይ ነው። በኢትዮጵያ ጉዳይ ላይ እኩል ይወሰን የሚለው ሀሳብ ትልልቆቹን ጌቶች አስቆጥቷል። ይህም ለዓመታት የቀበሯቸውን የግጭት ፈንጂዎች እንዲመነዝሩት፣ በዚህም ግጭት እንዲፈጠር አድርጓል። ጠቅላይ ሚኒስትር አብይ በሀገር ጉዳይ ማንም የበይ ተመልካች መሆን የለበትም፣ ኢትዮጵያን ሁሉ እኩል ናቸው፣ አግላይነት ይብቃ የሚለው እሳቢያቸው ለዘርፎ አደሮቹ የሚስማማ የፖለቲካ መስመር ሆኖ አልተገኘም። ከጆርጅ
ክሩዌል አኒማል ፋርም ላይ እንደተገለጸው ሁሉም እንስሳ እኩል ናቸው፣ አንዳንድ እንስሳቶች ግን የበለጠ እኩል ናቸው የሚለው መራር የፖለቲካ ስላቅ ባለፈው 3 አስርት ውስጥ ኢህአዴግ የዘረጋውን እኩልነትን የደፈጠጠ የመሃል ዳር ሀገር ፖለቲካ ገላጭ ሆኖ ይታያል። ሁሉም ኢትዮጵያዊ በሀገሩ ጉዳይ ላይ መወሰን የለበትም የሚለው የፖለቲካ መስመር የኢትዮጵያ ጠላት መንግስታት ሀሳብ ጭምር ነው። ኢትዮጵያ ተዳክማ ካላየን የሚሉ ሀገራት ነባሩ የመሃልና የዳር ሀገር ፖለቲካ ተቃርኖ እንዲቀጥል የሚፈልጉት ኢትዮጵያን የማዳከም ዓላማቸውን እውን ለማድረግ ነው። ነገር ግን ባለፈው 7 ዓመታት እንግዲህ ሁለት አይነት ጠላቶችን ነው የፈጠረው። አንደኛው የውስጥ ጠላቶች ናቸው። የውስጥ ጠላቶች ሆነው የተፈረጁት አሁን ባለው አዲሱ ቋንቋ ደግሞ ያው እንዳልኳችሁ ነው፣ መደበቂያ ማህበረሰብ አጥቷል። አሁን በየጊዜው ኤክስፖዝድ እየሆነ ነው ሄደው። በነገራችን ላይ ያገዛዝ አሁን ወደ አማራ አፒል ማድረግ አይችልም። አማራ ጋር መጥቶ መጠለል በፕሪቶሪያ ስም ትግራይ ላይ መጠለል ይፈልግ የነበረው ኃይል አማራውንና ሌላውን የሰላም ስምምነቱ ያስኮረፋቸው ኃይሎች እያለ ሲፈርጅ የነበረው አገዛዝ አሁን ትግራይ ስር መደበቅ አይችልም። ፕሪቶሪያ አርቃኑን ስለቀረ ማን የዚህ ሂደትም የፕሮሰሱም የውጤቱም አደጋ እንደሆነ በግልጽ በታየበት ሁኔታ ውስጥ ሄዶ እዛ ስር መጠለል የማይችልበት ሁኔታ አጣ። አማራው ደግሞ የዚህ አገርህን ሊያፈርሱብህ ነው እነዚህ ጽንፈኛ ኃይሎች እንዳይል አማራው አሁን ያለበትን ደረጃ የምታውቁት ነው። ኦሮሞዎች ጋር ሄደ ቡልጉን ካባ እየመጣልን የሰሜን ጭራቅ እየመጣልን ነው አለ። ኦኬ እነዚህ ኃይሎች ተባብረው ሊያጠፉ ነው፣ ያሰድዱሃል፣ ከሀገር ያፈናቅሉሃል፣ ማንነትህን አይቀበሉም፣ ባህልህን እሴትህን አይቀበሉም ለማለት ሞከረ። ያልደሰኮረው ነገር የለም። በየቀኑ ግን የኦሮሞ ህዝብ የሚማረከውም ወጣት እዛ የሚመጣው ወጣት የሚተላለፈው መልእክት ለኦሮሞ ህዝብ ደህንነት ዋስትና የሚሰጥ እየሆነ መጣ። አይቀራረቡም፣ እሳትና ጭድ ናቸው ይሏቸው የነበሩ ኃይሎች ሊነጋገሩ የሚችሉበት እንደውም ስለ ሂደቱ ብቻ ሳይሆን ስለ ትግሉ ስለ ትራንዚሽኑ ማውራት እንደሚችሉ መናገር ጀመሩ። ኦኬ ውጤቱንም በተመለከተ በሀገሪቱ ውስጥ መምጣት ስላለበት ስርዓት ይሄ የዜሮ ሰም ጌም ፖለቲካ አንደኛውን ከርቶ አንደኛው ብልጥ ሆኖ ከሌላኛው ጋር ተሻርኮ አንደኛውን የሚያገልበት ፖለቲካ ምን አይነት ማቅ እና እንትን ውስጥ ሀገሪቱን እንደከተታት በግልጽ እየተገነዘቡ አሁን ላይ ሀገሪቱ ውስጥ ከመጣ ኢትዮጵያ እንደ ሀገር የመቀጠል እድል ካላት ሁሉም የፖለቲካ ኃይሎች ለዚህ ኮሚትድ ከሆኑ በሀገሪቱ ውስጥ መምጣት ያለበት ውጤት እያንዳንዱን ኢትዮጵያዊ እና የሀገሪቱን ህዝቦች በእኩልነት ሊያስተናግድ የሚችል አዲስ የፖለቲካ ምህዳር መፈጠር እንዳለበት ሁሉም ኃይል መገንዘብ ሲጀምር የሚዋጉ ኃይሎች ስልጣን ላይ ከተቀመጡት አውት ስማርት ማድረግ ሲጀምሩ የተሻለ ፖለቲካ የተሻለ ዲፕሎማሲ መስራት ሲጀምሩ በቀጠናው ላይ ካገዛዙ ይልቅ እነዚህ ኃይሎች መደመጥ ሲጀምሩ አሁን ምን ሆኖ መጣ? በሀገሪቱ ውስጥ ትልልቆቹ ዝሆኖች ስላኮረፉ ነው፣ እናንተን ወደ ላይ ስላመጣን ነው፣ የጸቡ መንስኤ እናንተ ናችሁ፣ ስለዚህ እናንተ ልጆቻችሁን ስጡኝ እና ልዋጋ እያለን ለነማ ለነ ሶማሌ ለነ አፋር ለነ ቤኒሻንጉል ለነ ጋምቤላ እየተላለፈ ነው ያለው። ያው ቤኒሻንጉል አሁን ያለበት ሁኔታ ግልጽ ነው፣ ጋምቤላም ያለበት ሁኔታ ግልጽ ነው። ሶማሌውም ድርጅቶች አሉት አስቀድሞ የነቃ የፖለቲካ ማህበረሰብም ነው። አፋርም በኦጉጉሙ በኩል ከፍተኛ ትግል ጀምሯል። ምናልባት ለደቡብ አካባቢ ላይ በደንብ አልተደራጀም ብሎ ለሚያስበው የፖለቲካ ሊሂቅ እሱን ተጠቅሜ ያታልላለሁ ካላለ በስተቀር ደቡብ ላይ ያለው ማህበረሰብ ይሄንን አገዛዝ በሚገባ የሚያውቀው ነው። የደቡብ ህዝብ ጣፈንታ የትልልቆቹም የትንንሾቹም ጣፈንታ አካል ተጋሪ ነው። የተለየ ነባራዊ እውነት ያለው ማህበረሰብ አይደለም። ግን ይሄ አገዛዝ አሁን ልክ እንደ በፊቱ ይሄኛውን ማህበረሰብ ከሌላኛው ለማጋጨት የችግሩን ባለቤት ሀገር ውስጥ ያሉ ትልልቆቹ ማህበረሰቦች እንደሆኑ አድርጎ በትርክት ለማስቀመጥ ጥረት እያደረገ እንዳለ ትመለከታላችሁ። በሌላ በኩል የሀገሪቱን ችግር ሙሉ ለሙሉ ወስዶ ማላይ ነው የሚደፈድፈው፣ ኢህአዴግ ላይ ነው የሚደፈድፈው። አሁን አሸናፊ ሆኖ የሚያገኝ ከመሰለው
አሰብን ይዞ እንደመጣው ልክ እንደዛ አይነት ግራንድ ናሬቲቮች ትንሽ ተስፋ ይሰጡኛል ብሎ ካሰበ ምክንያቱም ብሔርተኛ ሆኖ እገነጠላለሁ ብሎ ሞከረው የሀገር ባለቤት እኔ ነኝ አለ ሌሎችን መፈረጅ ጀመረ የሀገሪቱ ጠላት አድርጎ ትርክቷንም ታሪኳንም ህዝቧንም ማዕከሉንም ጠላት አድርጎ ፈረጀ አላሳካም እሱ ምክንያቱም ሊደበቅ አልቻለም የኦሮሞ ህዝብ ውስጥ ሙሉ ለሙሉ እንደፈለገው ስለዚህ የሚያዋጣ አልመሰለውም ነው አሁን ኦሮሞ ብለን ተጫወትን ግን ደግሞ ውጤት እያመጣን አይደለም ምክንያቱም በመንፈልገው ልክ ህዝቡ እየደገፈን አይደለም ልጅህን ስጠን እንዋጋበታል ነው ልጁን እየሰጠን አይደለም በጉልበት ነው እየወሰድን ያለነው ምንወስደውም ልጅ ውጤት እያመጣልን አይደለም ስለዚህ አሰብ ብለን መተን በተለየ መንገድ ማህበረሰቡ በተለየ ኢትዮጵያኒስት የሚባለው ኃይል ስስ ነው ልቡ በቀላሉ ታታልለው አለ ደቃሱ የሚፈልገው ሀገር ትቀጥላለች የሚለው ነገር ደጋግመህ እንድትነግረው ብቻ ነው ሂፕኖታይዝ ተደርጓል በዛ ምንም የተለየ ፖለቲካዊ ጥያቄ የለው ለዚህ ኃይል በተወሰነ መንገድ እና ከሌሎች ማህበረሰቦች ደግሞ አጋር የነበሩ ማህበረሰቦች የሚገኙበትን ማህበራዊ መሰረት ብንይዝ የተወሰነ ውጤት ልናመጣ እንችላለን ተብሎ ደግሞ ታስቦ ተመጥቷል ማለት ነው ስለዚህ ባላንስ ስላደረግን ሀገርን ስለምናስቀጥልኛ ሌሎቹ ተገንጣዮች ናቸው ብለ በማህበረሰብ ላይ ፍርሃትን እየፈጠርክ ማህበረሰብን ለመቆጣጠር የሚያስችልህን ነገር ትሰራለህ ማለት ነው በዛ ረገድ ነው ተዘጋጅተው የመጡት ውጤት ያመጣላችኋል ወይ ይሄ ግልጽ ነው የትኛው ማህበራዊ መሰረት ኖሯቸው ነው እነዚህ ሰዎች ከዚህ በኋላ ውጤት የሚያመጡት የትኛው ህዝብ እንዲደበቁበት ይፈቅድላችኋል የሚለው ነገር በጋራ የምናየው ነው የሚሆነው ግን ውጤት የሚያመጣላቸው እንደማይሆን በግልጽ መታወቅ የሚኖርበት ይመስለኛል በዚህ ጋር ያስቀመጧቸው ነገሮች ህዳሴን ስለጨረስን የሀገሪቱም የውጪ ኃይሎችም አሃዳዊው ፌደራሊስቱም ኃይል ጠላት ሆነብን ለምሳሌ ህዝቦች የራስን እድል በራስ እንዳይወስኑ ተከልክለው ነበር በዘመነ ኢህአዴግ አሁን እኛ መተን ነው ህዝቡ በራሱ እድል የራሱን ዕጣ ፈንታ እንዲወስን ያደረግነው ይላል ኮምፕሊትሊ ተቃርኖ ነው እንደውም በበርካታ ኃይሎች ዘንድ የራስን እድል በራስ በመወሰን ረገድ እንደውም በፊት የነበረው ኃይል የተሻለ ኤምፓወርመንት የተሻለ ዲቮሉሽን ኦፍ ፓወር ስልጣንን ወደ ታች በማውረድ ረገድ በፊት የነበረው ኃይል ያው ህገ መንግስታዊ ለውጥ አላደረገም አሁንም በነገራችን ላይ ያገዛዝ አሁንም ባለው ህገ መንግስት ነው የሚመራው ባለው ተቋም ነው የሚመራው ጥላቻና የጥላቻ ውርሱን እንኳን አልቀየረም እንደውም አብዝቶት አንድ ቀን ዘራፊ ሌላ ቀን መንግስት የመሆን ፍላጎቱ ተምታቶበት ነው ያለው ከዛኛው ጋር በምንም ሊነጻጸር የማይችልበት ደረጃ ላይ እንዳለ ተመለከታላችሁ ከዚህ አንፃር ይዘውት የመጡት አዲሱ ትርክት ምን አይነት ውጤት ያመጣለቸው የሚለው ነገር እናየዋለን ግን ደግሞ እኔ የምረዳው ምንድነው ወደ ቀድሞ ከጦርነቱ በፊት ወደ ነበረ ትርክት መመለስ ተፈልጓል ኢትዮጵያ የሚለው ነገር በደንብ ማጉላትና ማግነን ፈልገዋል የውስጥና የውጪ ጠላቶች የሚለው ነገር ትንሽ ውጤት ያመጣል ብለው አስበዋል ስለዚህ በዚሁ ዘፈን በዚሁ ቶን መቀጠል ነው የሚፈልጉት ከተቻለ ደግሞ ሌላ ጦርነት ማዋለድ የሚችሉበት እድል ካለ እሱን ጦርነት መፍጠር ነው የተፈለገው ከዛ የተለየ ውጤት እንደማያመጣላቸው በግልጽ ማስቀመጥ ይቻላል ብዬ አስባለሁ የዳር ሀገርና የመሃሉን ቅራኔ በማራገብ በስልጣን ለመቀጠል የሚቻልበት እድል ካለ እንግዲህ እንሞክረው ነው እሱ ማድረግ የሚቻል መስሎ የተሰማኝ አይደለም ምክንያቱም ዳሩ መሃል ሆኗል መሃሉም ዳር ሆኗል አሁን ላይ ዳርና መሃል የሚባለው ነገር ሁሉ የተምታታበት ሁኔታ ነው ያለው ሁሉም ጋር ጦርነት ሁሉም ጋር ፍጅት ሁሉም ጋር ስደት ሁሉም ጋር መከራ ኢኮኖሚው ምክንያቱም የዳርና የመሃል ሀገር ፖለቲካ ቅራኔን በተመለከተ የማይምሩ ነገሮች አሉ ለምሳሌ የሰላም ሁኔታ is fair የሰላም ሁኔታና ፍጅት ካለ አንድ ሀገር ላይ ጦርነት ካለ ጦርነቱን ዳር ላይ ጀምረው መሃል ላይ ጀምረው የጦርነቱ ኢፌክት ተመሳሳይ ነው አማራ ላይ የሚደረገው ጦርነት ሶማሌን ያስርባል አፋርን ያፈናቅላል ደቡብን ያፈናቅላል ደቡብን ልጆቹን ይፈጃል መሃል ላይ ጀመርኩት ያልከው ጦርነት ተጽዕኖ ዳር ላይ ይሰማል
ሌላው የጦርነት ፖለቲካ ኢኮኖሚ ነው። አማራ ላይ እየተዋጋ የሀገሪቱን በጀትና ሪሶርስ ሁሉ ወደ ጦርነት እያዞርክ ሶማሌ ክልል ላይ ጤና አቅርቦት ልታደርግ አትችልም። የሰላም ዋስትና ደቡብ ክልል ላይ ልታትችልም። ጦርነቱና ኢፌክቱ ፌር ነው የሚሆነው። ድንበር ተሻግሮ ለጎረቤት ሀገር ተረፈ ጦርነቱ። ሱዳን ገባ፣ ኤርትራ ተገባ፣ ግብጽ ድረስ ተኬደ። አማራ ላይ ጦርነት ጀምሮ ማለት ነው። ይሄንን ሁሉ መዘባረቅ፣ ይሄንን ሁሉ ቀጠናውን ሁሉ ማዳረስ፣ በዚህ ደረጃ ረብሻ መፍጠር መሰረቱ በዋናነት እነሱ የፈጠሩት ጦርነት ነው። እሱን መናገር አይፈልጉም። መናገር የሚፈልጉት ለሁሉ ነገር መከራ ማነው መወቀስ ያለበት? የዛሬ ስንት ዓመት የነበረው ኢህአዴግ መንግስት። የችግሮች ሁሉ ባለቤት ማን ነው? ግብጽና ኤርትራ። እነሱ ምንድናቸው? የወርቅ ስታንዳርድ አስጠባቂዎች፣ የዩናይትድ አረብ ኤሚሬት ሚሊሻዎች እኮ ናቸው። በመሰረቱ የጦር ካምፕ ጭምር ሳይቀር እየከፈቱ የሌሎች ሀገራትን ጦርነት የሚዋጉ ግለሰቦች ናቸው፣ ስብስቦች ናቸው። የራሳቸውን ህዝብ ተጠይፈው ወገኖቻቸውን ተጠይፈው ከተማ ላይ ዛፍ ዋጋ ይኖረዋል ከሰው ልጅ ይልቅ በዛ ደረጃ ኢትዮጵያውያንን ያረከሰ ስርዓት በዚህ ደረጃ መጥቶ ደግሞ የጎልደን ባላንስ አስጠባቂ ስለሆነ ማን? ጠቅላይ ሚኒስትሩ። ግራዎቹ፣ ቀኞቹ፣ ማዕከል ላይ ያሉትም ኃይሎች ሁሉ ለምንድነው ጠቅላይ ሚኒስትሩ ላይ ተነሱት ነው የሚለው። እንደተነሱበት ካወቀ ትልቅ ነገር ነው። ከዚህ በፊት እንደውም የጠቅላይ ሚኒስትሩ መሰረታዊ ችግር የነበረው ዲሉዥን ነው። ያለበትን ተጨባጭ ነባራዊ ሁኔታ ይክድ ነበር። ይነሱብኛል አይልም፣ ይደግፉኛል ነበር የሚለው። አሁን ይነሱብኛል ብሎ ፕሮግራም መስራት ጀምሯል። ተነሱብኝ በግራም በቀኝም እረፍት ነሱን ሲል ነበር በቀደም ብርሃኑ ጁላ የመጽሐፍ ምረቃው ላይ ባጫ ደበሌ መጽሐፍ ምረቃ ላይ እረፍት ነሱን ይላል። ይሄኛውም ተነሱብኝ። ጠቅላይ ሚኒስትሩ ስማርት ስለሆኑ በግራም ያሉት በቀኝም ያሉት በማዕከልም ያሉት ተነሱብህ እንዴ። ሁሉም ከተነሳብህ ችግሩ አንተ ነህ እኮ እንዴ። በሁሉም አቅጣጫ ከተነሱብህ በሀገሪቱ ውስጥ መሰረታዊ የሆነውን የፖለቲካ ሀሁ መሰረታዊ ኦርደር መፍጠር አልቻልክም ማለት ነው። ለህዝቦች ሰላምና ደህንነት ዋስትና መስጠት አልቻልክም ማለት እኮ ነው እንዴ። ህዝቡን ለምን ብሌም ለማድረግ ትመጣላችሁ እንዴ? እንዴት የ130 ሚሊዮን ህዝብ በሚኖርበት ሀገር ላይ ጠቅላይ ሚኒስትሩን ትክክል አድርጋችሁ በሚዲያ ፕሮፓጋንዳ ለመስራት ትሞክራላችሁ? መሰራት ካለበት እንደውም ድጋፍ አለን ተብሎ ነው ፕሮፓጋንዳ የሚሰራው። ተነሱብኝ ተብሎ እንዴት ፕሮፓጋንዳ ይሰራል? አይ ቲንክ ፖይንት እናንተ ከራሳችሁ ከፈጠራችሁት ዲሉዥን መውጣት ያስፈልጋል። ከእውነቱ ጋር ለመታረቅ እውነትን ኮንፍሮንት ማድረግ አለባችሁ። በየቦታው የዚህ ህዝብ ሰላምና ደህንነት ስጋት አገዛዙ፣ የቀጠናው ሰላምና ደህንነት ስጋት አገዛዙ። ህዳሴውን ስለጨረሰ አይደለም፣ ባለቤት ስላልሆነ። የሶማሌና የአፋርን ህዝብ ሰላም ስለመለሰ አይደለም፣ ባለቤት አይደለም። የሶማሌና የአፋርን ህዝብ ራሱን በራሱ የማስተዳደር ውሳኔውንም ቢሆን በነገራችን ላይ የሰጠው አብይ አህመድ አይደለም፣ በትግሉ ሪያላይዝ ያደረገው ነው። ልክ ዛሬ የአማራው ህዝብ የኦሮሞም ሌላውም ህዝብ ታግሎ እንደሚያሳካው ማለት ነው። እና አብይ የሰጡት አይደለም። እንደውም ለእነ አብይ የማይገባቸውን የሰጣቸው የኢትዮጵያ ህዝብ ነው። በዛ ደረጃ መወሰድ አለበት። ዝሆኖቹ ተነሱብን፣ የመሃል ሀገርና የዳር ሀገር ቅራኔ ስለነበረ ነው፣ ህገ መንግስቱ ኢትዮጵያውያንን እኩል ስለማያይ ነው። ህገ መንግስቱን በተመለከተ ህዝብ ሲሰድብ ነበር የነበረው የዛሬ ሳምንት ማለት ነው። ግን እንደተሸነፈ ሲያቅ የዚህ ሁሉ መንበዛበዝ ውጤት ምንድነው? መሰረቱ ምንድነው? የአማራ ህዝብ የህልውና ትግል ነው። ባላንሱ እሱ ነው። ሄዶ በየቦታው እንዲፈነከት ያደረገው ከአማራ ህዝብ ጋር የገጠመው ትግል ነው። ከአማራ ህዝብ ጋር የተገጠመው ትግል ሳይጥለው አይጠናቀቅም። ይህንን አገዛዝ የሚጥለው የአማራ ህዝብ ተጋድሎ። ምክንያቱም ከኮሩ ጋር ነው የተላተመው።
የአማራ ህዝብ የቆመበት ባላንስ ይዞት የተነሳው የትግል ዓላማ እውነተኛ የትግል ዓላማ ይሄ አገዛዝ በትክክል ማን እንደሆነ የኢትዮጵያ ህዝብ እንዲያውቀው ዳግም እድል እንኳን እንዳይሰጠው ያደረገ ነው ባይዘው ይሄ አገዛዝ ከዚህ በኋላ ሌላ እድል ሊሰጠው የሚችልበት ምንም ምክንያት የለም የኢትዮጵያ ህዝብ አሁን በምርጫ እንዴትም አጭበርብሬ እመጣለሁ እያለ ነው ጦርነቱ ግን ይቀጥላል በምርጫ ራሳቸውን አሸነፈን ሊሉ ይችላሉ እንደሚሉ አውቃለሁ ያው ስለምናውቀው ምርጫው ባይካሄድም ምርጫውና የምርጫው ዕለት ግን አይቀየርም ባይዘው ምርጫው ባይካሄድም ያሸንፋሉ ምርጫው ቢካሄድም ባይካሄድም አሸናፊ ነን ብለው ይቀጥላሉ ለዚህ ነው አሁን ሁሉም ፓርቲዎች እየወጡ ምርጫው ላይ እንደሚሳተፉ እንዲናገሩ እየተደረገ ያለው ስምረትን ጨምሮ ሌሎችም ፓርቲዎች እንዲናገሩ እየተገደዱ ነው ያሉት በመሰረቱ ይሄ ምክንያቱ ምንድነው ምርጫው የህልውና ጉዳይ ነው ለብልጽግና ምርጫውን ካላካሄደ ብልጽግና እንደሌላው አካባቢ ላይ እንዳለው ነን ስቴት አክተር ኢሚዲየትሊ በማግስቱ ይቆጠራል ስለዚህ የምርጫው ዕለት ጦርነቱ በሁሉም አካባቢዎች ጋብ ባይልም በድሮን እና በእንትን ታግዞ ባሎት ቦክስን ወደ ቡሌት ቦክስ ቀይሮ ጦርነት በድሮን የታጀበ ምርጫ ከላይ ድሮን ቦምብ እየጣለ ከስር ህዝብ እንዲመርጥ አድርጎ በምርጫ አሸነፍ ያለው ብሎ እንደሚያውጅ ግልጽ ነው ግን ጦርነቱን ያቆመዋል ይሄ አያቆመው ግን ደግሞ እድሉን ይሞክራል ምዕራባውያንንም አምታቶ ሌሎችንም አምታቶ መቀጠል የሚችልበት እድል ካለ እሱን ይሞክራል anyway ግን ያ ሲደርስ አይ ቲንክ እዚህ ላይ አንድ ሌላ ፕሮግራም እንሰራበት ነው የሚሆነው anyway ዛሬ ጀመሩት እና አዲስ ይዘውት የመጡት ፕሮፓጋንዳ ደግሞ መሃል ላይ ያለው ማህበረሰብ እና የዳር ሀገር ማህበረሰብ የሁለቱ የነበረው ታሪካዊ ቅራኔ እና ደግሞ ሌሎች ድርጅቶች ኢህአዴግም ከንጉሱ ጊዜ ጀምሮ የነበሩ እነዚህን ቅራኔዎች ለመፍታት የተደረገ ምንም ጥረት ስላልነበረ በሀገራቸው ላይ እነዚህ ህዝቦች ስለማይወስኑ አሁን መወሰን ስለጀመሩ ነው ዋናው የቅራኔው መሰረት በሚል ነው የተነሳው እና በዚህ ምክንያት ሁሉም ጠቅላይ ሚኒስትሩ ላይ ተነስተውበታል ጠቅላይ ሚኒስትራችን ትክክል መሆኑን የምታውቁት እኔ ባይ ዘ ዌይ እንደዚህ አይነት ሎጂክ የት ሀገር እንዳለ አላውቅም ሁሉም እንግዲህ ጠቅላይ ሚኒስትሩ ትክክል መሆኑን የምታውቁት ሁሉም ስለተነሱበት ነው ኦኬ ሁሉም የተነሱበት አካል ትክክል ነው ማለት ነው ይሄ ነው ሎጂኩ አለ እንደዚህ አይነት ሎጂክ ምን አይነት ሎጂክ ነው ላይክ ፎልስ የሆነ አይ ሚን ፎልስ የሆነ ፕሪሚስ ካለ ሶ ኮንክሉዥኑ ትሩ ነው የሚሆነው ራይት ነው የሚሆነው አይነት ሎጂክ ማለት ነው ኦፍ ኮርስ አለ በሎጂክ ግን ሁሉም የተነሱበት እሱ ትክክል ስለሆነ ነው የሚል መከራከሪያ ይዞ መምጣት ማለት ነው እሱ መሃል ላይ ያለ ባላንስድ ስለሆነ የኦሮሞም አይደለም የአማራም አይደለም የትግራይም አይደለም የደቡብም አይደለም የሁሉም ኢቪል ነው ኦኬ ለሁሉም ኢቪል ነው ስለዚህ ለሁሉም ኢቪል መሆኑ ነው ሁሉንም ያስነሳበት ሳይሆን ማከሉን የያዘ ወርቅ ስለሆነ ነው ሁሉም የተነሱበት ለማለት ነው እየተሞከረ ያለው ሁሉም ስለራበውን የተነሳበት ሁሉም ሰላም ስላጣነ የተነሳበት ሁሉም አገዛዝህን ትረስት አያደርገውም በሀገሪቱ በህግና በስርዓት የምትመራ ሀገር አይደለችም በሀገሪቱ ውስጥ ፌር የሆነው ነገር እልቂትና ፍጅት ነው በሀገሪቱ ውስጥ እኩል ለህዝቦች የተደረሰው ሰላም እጦት ነው በሀገሪቱ ውስጥ ሰዎች ወጥተው መግባት የማይችሉበት ሁኔታ ብቻ ነው እኩል ያደረገው ህዝቡን ስለዚህ በሁሉም አካባቢ የመጣው ተቃውሞ ያንተን ቅቡልነት መክሸፍ ነው የሚያሳየው it's a failure የሊደርሺፕ ፌለር ነው እንዴት ጥንካሬ ተደርጎ ሊቀርብ እንደቻለ በምንም ተአምር ሊገባኝ አልቻለም anyway በዛ ደረጃ እምወስደው ነው መልካም ጊዜ ይሁንላችሁ መልካም ምሽት ይሁንላችሁ ነገ በሌላ ፕሮግራም እንገናኛለን ጅቡቲ በነገራችን ላይ ማምሻውን የዩናይትድ አረብ ኤሚሬትስን አስጠንቅቃለች አንድ ትልቅ ዴቨሎፕመንት እሱ ነው ስለዚህ ዩናይትድ አረብ ኤሚሬትስን ማስጠንቀቅ እንግዲህ ምን የጅቡቲን አሰላለፍ ግልጽ ያደርጋል ብዬ አስባለሁ እሱ አንድ ነገር ነው ሌላው እንዳልኳችሁ የኤርትራ መንግስት ማምሻውን በተለያዩ ሚዲያዎች ፕሮ ጋቨርንመንት የሆኑ የኤርትራ ሚዲያዎች የተነገሩ ዜናዎች ናቸው በተለይ ደግሞ
የአማራ ተወላጅ የሆኑ ሰዎች በተለያየ ቦታ ላይ ያሉ በስደትም በምንም ያሉ ኤኒታይም ወደ አስመራ ሊሄዱ የሚችሉበት ሁኔታ እንዳልኩት በዚህ በአሜሪካ ያለው ሁኔታ አሳሳቢ ነው ብለው ብልጽግናዎች በጣም እያበዱ ነው ያሉት በደስታ ግን ደግሞ እንደዛ አይነት ሁኔታ እንደሌለ አማራውን ልናረጋግጥለት እንወዳለን ማለት ነው። ቢያንስ በእኔ በኩል ያለው ነገር አስተማማኝ መሆኑን በዚህ አጋጣሚ ማወቅ ያስፈልጋል። በሌሎች በኩል ግን በተለይ ደግሞ ኢትዮጵያ ውስጥ ለከፍተኛ ተጽዕኖ እየደረሰባቸው ያሉ ሰዎች ቢያንስ ወዳጅ ህዝብ፣ አጋር መንግስታት እየበዙ እንዳሉ በየቀጠናው ላይም በርካታ እንደሚሆኑ ማሰብና ማወቅ እንዳለበት በዚህ አጋጣሚ ለመጠቆም ያህል ነው። መልካም ምሽት ይሁንላችሁ። ነገ በሌላ ፕሮግራም እንገናኛለን። ጤና ይስጥልን። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መተካት።